It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ትላንት በኤምሬትስ ስቴዲየም አርሰናልና ማንቸስተር ዩናይትድ ያደረጉት ጨዋታ በማንቸስተር ዩናይትድ 3-2 አሸናፊነት ተጠናቀቀ። ኤምሬትስ ላይ የነበረው ጨዋታው የመጀመሪያ አካባቢ ድባብ በዝምታ ተዋጠ። ማርቲኔዝ ራሱ ላይ ጎል ሲያስቆጥር፣ በኋላም ሜሪኖ አቻ ሲያደርግ የተሻለ ተስፋ በቀሪዎቹ ደቂቃዎች የተለየ ነገር እናደርጋለን የሚል ጉጉትም እምነትም ነበረ በአርሰናል ደጋፊዎች ዘንድ። ነገር ግን ሦስተኛውን አሸናፊነቱን ጎል ያስቆጠረው ማንቸስተር ዩናይትድ ማቲያስ ኩኛ እንጂ አርሰናል አልነበረም። ጨዋታው በጀመረበት ድባብ ያልቀጠለውም በዚህ ምክንያት ነው። ማንቸስተር ዩናይትድ 3-2 በሆነ ውጤት አሸንፎ ጨዋታው አብቅቷል ሲባልና የአርሰናል ተጫዋቾች ኮቺንግ ስታፍስ ሜዳውን ለቀው እየወጡ ባለበት ሰዓት የአርሰናል ደጋፊዎች የራሳቸው ተጫዋቾች የራሳቸው አሰልጣኞች ላይ ቡ ብለው የተቃውሞ ድምፅ አሰሙ። ቅር ብሎናል፣ እንደ ጠበቅናችሁ አላገኘናችሁም፣ ያየነውን አልወደድነውም ነው ነገሩ። በዚህ ጉዳይ ላይ አርቴታ የራሱን አስተያየት ሰጥቷል። በኋላ እንመለስበታለን። የእናንተስ ስሜት ምንድን ነው? አርሰናል ትናንትና በማን ዩናይትድ 3-2 በሆነ ውጤት መሸነፉ በዋንጫ ፉክክሩ ላይ የሚያሳድረው ተጽዕኖስ ምን እንዲሆን ይጠበቃል የሚለውን እናንሳ። መጀመሪያ መነጋገር ያለብን አርሰናል በዚህ ጨዋታ ላይ በእኔ እምነት በእኔ አረዳድ 3-2 በሆነ ውጤት ቢሸነፍም ያሸነፈው ማንቸስተር ዩናይትድ ማሸነፉ ይገባዋል ብልም፣ ነገር ግን አርሰናል አሁንም የ4 ነጥብ ልዩነት ፈጥሮ እየመራ መሆኑን ረስቼ ግን አስተያየት መስጠት አልችልም። ይሄ የ4 ነጥብ ልዩነት አሁንም እንዳለ የማስታውስበት ዋነኛው እና መሰረታዊው ምክንያት ደግሞ አርሰናል ነገሩ በቁጥጥሩ ስር እንዳለ እንዲያውቅ፣ እንዲገባው፣ እንዲረጋጋ፣ ከስሩ ካሉት ቡድኖች የሚሻልባቸው ነገሮች እንዳሉ እንዲያስብ ነው። ይሄንን ማሰብ አርሰናልን ይረዳል። አርሰናልን በደንብ አድርጎ ያግዛል። የአርሰናልና የማንቸስተር ዩናይትድ የትላንትና ጨዋታ አርሰናል ምን ላይ ይወቀስ ብባልን የመጀመሪያ ኮምፖዠር ነው የምለው። ጨዋታው ላይ ብልጫ ወሰደ፣ አጀማመሩን አሳመረ፣ ጎልም አገባ። 1-0 መምራት ሲጀምር አንድ ለሻምፒዮንነት የሚጫወት ቡድን ሻምፒዮንነት ይገባዋል የሚባልለት ቡድን ሊኖረው የሚገባውን ጌሙን ኮንትሮል የማድረግ የመረጋጋትን ነገር አርሰናል ላይ ለምን አላየነውም? ረጋ ማለት 0-0 አይደለሽም፣ 1-0 እየመራሽ ነው። ስህተት አለመስራት፣ ካልምነስ በደንብ ነበር የሚያስፈልገው። ይሄንን ማድረግ አለመቻል አርሰናልን በደንብ አድርጎ ጎድቶታል።
ጎሉ ከገባበት በኋላ ማንቸስተር ዩናይትድ ጫና ለመፍጠር የሚያደርገው ጥረት በሙሉ በአርሰናል ተጫዋቾች እየተሳሳቱ መምጣት በደንብ ታገዘ። ይሄ ለማንቸስተር ዩናይትድ የልብ ልብ ይሰጣል። የአርሰናል ተጫዋቾች ደግሞ ወደ መረጋጋት ለመምጣት አልቻሉም። የመጀመሪያውን የምለው ይሄንን ነው። አንድ ሁለተኛው ነገር አርሰናል እና ክሪኤቲቪቲው በደንብ ነው የተጎዳው። ትሮሳርድ ምን አረገ ትላንት ለአርሰናል? ከትሮሳርድ ይሻላል እንጂ ሳካስ እንደውትሮው ነው ወይ? የማንቸስተር ዩናይትድ እና የአርሰናል ጨዋታ ከመጀመሩ በፊት አርሰናልን በጥንካሬ ስናነሳ ስለ አርሰናል የመከላከል አቅም አልነበር እንደምንነጋገረው? ማንቸስተር ዩናይትድን በጥንካሬ ስናነሳ ስለ ማንቸስተር ዩናይትድ የማጥቃት አቅም አልነበር እንደምንነጋገረው? ትላንት የማንቸስተር ዩናይትድ መከላከል የሚገርም ሆነ። የሚገርም አይነት አደረጃጀት ነው የታየው አርቴታ እስኪደነቅ ድረስ። ስለዚህ ክሪኤቲቪቲ በሌለበት እዛ አካባቢ በመድረስ 70% የኳስ ቁጥጥር የኔ ነው በማለት ምንም የሚመጣ ነገር የለም። ምንም እንዳልመጣው ሁሉ ትላንትና ይሄ ልክ አይደለም። የግብ ዕድሎች መፈጠር መቻል አለባቸው። ጎሉን ማርቲኔዝ ራሱ ላይ ከማግባቱ በፊት ሴኒ ላሜንስ ያወጣበት ኳስ አለ አይደለ? በቴስታ ተመቶ እንደነዚህ አይነት ተደጋጋሚ ሙከራዎች፣ ተደጋጋሚ ጫናዎች፣ ተደጋጋሚ የግብ ዕድሎችን መፍጠር መኖር ነበረበት። ነበረ ወይ? አልነበረም። ስትመሪ የሚኖር ጌም የመቆጣጠር አቅም እንዴት ነበር? ደካማ ነበር። ስለዚህ ይሄ ነገር አጉድሏል። ለእኔ በጣም ዊርድ የሆነብኝ ማብራሪያ የምፈልግበት የምለውን ስላጣው ራሴ ብታብራሪ በጣም ደስ የሚለኝ አርቴታ ለምንድን ነው አራቱን ተጫዋቾች በአንድ የቀየራቸው? ምንድን ነው ትርጉሙስ? ስለዚህ የመጀመሪያ ውሳኔው በዛ መጠን ልክ አልነበረም ማለት ነው። አራት ተጫዋቾች አቴታይም ቀይረሽ ከዛ በኋላ የአንድ ተጫዋች ልዋጭ ብቻ ነው የቀረሽ። ይሄ ማለት ኦልሞስት ሃፍ ኦፍ ዩር አውትፊልድ ፕሌየርስ ፈርስት ሃፍ ላይ አልወደድሻቸውም ማለት ነው። ምክንያቱም ሰከንድ ሃፍ እንደተጀመረ እኮ ነው የቀየራቸው አራቱን አንድ ላይ ሃፍ ኦፍ። ብዙ ጊዜ አርቴታ እንደዚህ ቀድሞ አይቀይርም፣ እንደውም ይወቀሳል ይመስለኛል። አይቀይርም እንዴ ምናምን ተብሎ የሚወቀስ አይነት አሰልጣኝ ነው። ሌትሊ ግን አንድ ሁለት እንደዚህ ጨዋታዎች ላይ አይቻለሁ ቀድሞ ሲቀይር። እንደው ግፋ ቢል 3 ነው የቀየረው። አዎ ግን 4 ተጫዋች ነው አንድ ላይ ቀየረው። ስታየው ለምሳሌ አሁን መሀል ክፍሉን ኢዜንና ሜሪኖ እንዲገቡ አደረገ። ኦዲጋርድና ዙቢሜንዲ እንዲወጡ አድርጉ። ስታየው ዙቢሜንዲ በተለይ ያችን ስህተት ከሰራ በኋላ ተረጋግቶ ጨዋታውን እያደረገ አልነበረ። ማርቲን ኦዴጋርድም በተወሰነ ደረጃ መዳከም በደንብ ይታይበት ነበር። ስለዚህ ሌላ ምርጫ ማድረግ ነበረበት። አሁን ካንተ ጋር ነው የምስማማው። ዙቢሜንዲ እንዲወጣ አድርጎ መረጋጋት ስላልቻለ ኦዴጋርድን እዛ ላይ አቆይቶ መሞከር ነበረበት ወይ ለተወሰኑ ደቂቃዎች። እሱ ሊያስኬድ የሚችል ይመስለኛል። እኔ ግን የተረዳውበት መንገድ ለምን ተጫዋቾችን በዚህ መንገድ ቀየረ የሚለውን የተረዳውበት መንገድ ለማሸነፍ ካለው በጣም ትልቅ ፍላጎት ነው ይታይ ነበር። በጣም የማሸነፍ ፍላጎት አንድ ነገር ነው። ነገር ግን ፍላጎትሽን የሚያኮላሽ ውሳኔ እየወሰንሽ አይደለማ። ያው ነው ይሄ እኮ ይሳካለት አይሳካለት የሚያውቀው ጨዋታው ላይ በሚያጋጥመው ነገር ነው። ቀድሞ ይገባኛል። ነገር ግን መነሻ የምታደርጊያቸው ነገሮች ደግሞ አሉ። የእውነት ለመናገር አሁን በዛ መጠን እነዚህ ተቀይረው የወጡት ተጫዋቾች ተቸግረዋል ብሎ አምኖ ከሆነ አርቴታ ያንን ያደረገው እውነት ኢዜን ዊዝ ሂዝ ከረንት ፎርም የምትተማመኝበት ሆኑ ነው፣ ጌም ቼንጀር መሆኑ ነው። አንድ ሁለት ትሮሳርድን የምታስወጪ ከሆነ ሺፍት ከምታደርጊ ማርቲኔሊ ተቀይሮ እየገባ የነበረው ኢምፓክት ቨርስስ ዩናይትድ ደግሞ ያለውን ጥሩ ሪከርድ ከግምት ውስጥ ለምን ማስገባት አልፈለገም? አራቱን በአንዴ መቀየር የሚፈልግ እንኳን ከሆነ ነው ማለት የኔ አረዳድ ነው። ስለዚህ 50% ኦፍ ዩር ቾይስስ ዌር ሮንግ ማለት ነው። በሌላ አነጋገር
10 ተጫዋች አረ ለሜዳ ለሚገባው 4ቱን ሰከንድ ሃፍ ላይ እንደተጀመረ 50 ምናምነኛው ደቂቃ ላይ ካስወጣሻቸው አወዝ ሮንግ እያልሽ ነው። and they were more wrong። ለምንድን ነው more wrong የሆኑት? ፈርስት ሃፍ ላይ አርሰናል ቢያንስ የመጀመሪያዎቹን 25 እና 30 ደቂቃዎች 25 ደቂቃ እሱ አርቴታ 30 ደቂቃ ዊወር ጥሩ ነበርን ይላል። እኔ 25 ደቂቃ ነው የምለው። ግን እነዛን ደቂቃዎች የነበረውን መሻል ሁለተኛው 45 ላይ እኮ ጭራሽ አላየ ነው። ኮሜንታተሩ ምን ይል ነበረ? አርሰናል ኦን ታርጌት ከሞከረ ይህን ያህል ደቂቃ ሞላው ይላል። የለም ምንም ነገር የለም። ይሄ የወሰደውን ሪስክ ወይም የወሰነውን ውሳኔ ይበልጥ ስህተት መሆኑን የሚያሳይና የሚያረጋግጥ ነው። አርሰናልን አላሻሻለው። አርሰናልን ለውጥ እንዲያሳይ በፐርፎርማንስ እና ብልጫ እንዲወስድ አልረዳውም። it makes it more easy for Man United። እኔ ደግሞ የምለው የተቀየሩት ተጫዋቾች ሳይሆኑ ተቀይረው የገቡት ተጫዋቾች ለውጥ አላመጡም። የተቀየሩት ተጫዋቾች መቀየራቸው ልክ ነው ብዬ ነበር ማስበው። ምክንያቱም አራቱም ባንዴ በሁለቴ ማለት የሚለው ሳይሆን እኔ የምለው ዙቢሜንዲ መረጋጋት አቅቶታል ምናምን የሚለውን ሙሉ በሙሉ እስማማለሁ። ሂንካፔ ለምሳሌ አሁን ከጉዳት የመጣ ተጫዋች ነው። ግን የዙቢሜንዲ እንደዛ መሆን ኦዲጋርድ ላይ ኢምፓክት አሳድሮ ከሆነ ዙቢሜንዲን አውጥተሽ በሌላ አጋር ኦዲጋርድን ትንሽ እድል ብትሰጪው ምንድን ነው ችግሩ? የምታስገቢው ኢዜን ነዋ። ገብቶ ምንም ያላደረገ ሰሞኑንም ምንም ሲያደርግ ያልነበረ ጌም ቼንጀር የሆነ ተጫዋች እጅሽ ላይ ቢኖር ኖሮ እንዲህ ያለውን ሪስክ ብትወስጂ አካል አንደርስታንድ። አንዳንዴ ፓርትነሮችሽ አብረውሽ በዛ ጨዋታ ላይ እንዲገቡ እንዲጣመሩ የሚመረጡ ተጫዋቾች ያንቺ የመድከም ምክንያት ሊሆኑ ይችላሉ። ሌላ ተጫዋች ስታመጪ ከጎናቸው ቡስት ሊያረጉ ወይም ቡም ሊያረጉ ይችላሉ ለሚለው ነገር እድል አለመስጠቱ ለእኔ አይዋጥልኝ። የእውነት ለመናገር ባያረገው ኖሮ ጥሩ ነው። በተወሰኑ ኢንተርቫሎች ያንን ቢያደርግ ኖሮ አይሻልም ነበር ወይ ብዬ የምጠይቅበት ነው። የኔን አመለካከት ነው የምነግርሽ። ከዛ ውጪ በቃ አርሰናል ተሸነፈ። 3-2 በሆነ ውጤት ተረታ። በኤምሬትስ ስቴዲየም የዘንድሮ የውድድር ዓመት የመጀመሪያ ሽንፈቱ ሆነ። ያኔም 49 ጨዋታ ሳይሸነፍ ዩናይትድ ነበር አሸንፎ ያለመሸነፍ ጉዞን ያሰናከለበት። አሁንም በኤምሬትስ ስቴዲየም ኢንቪንስብል የመሆን ህልሙን ያጨናገፈው ዩናይትድ ነው። አርሰናል ከዲሴምበር 5 2023 በኋላ ለመጀመሪያ ጊዜ በአንድ የፕሪሚየር ሊግ ጨዋታ ያ ማለት ከ82 ጨዋታዎች በኋላ አንድ ተጋጣሚ 3 ጎል አገባበት። ከ2 ዓመት በፊት ሉተን ታውን፣ ትላንትና ደግሞ ማንቸስተር ዩናይትድ። ያለፉት የአርሰናል 3 ጨዋታዎች 2 አቻ እና 1 ሽንፈት ሆኑ። ከሊቨርፑል 0-0፣ ከኖቲንግሃም ፎረስት 0-0፣ እንደዚሁም በማንቸስተር ዩናይትድ 3-2 መሸነፍ። በእነዚህ 3 ጨዋታዎች 9 ነጥብ ሊያገኝ ይገባው የነበረው እጩ ሻምፒዮን አርሰናል 2 ብቻ አሳካ። እንዲህ ተሆኖ ዋንጫ ይበላል የሚለው ጥያቄ የሚመጣው እንደነዚህ ያሉ ነገሮችን አከታትሎ በማሰብ ነው። እኔ 2 ነገሮች ናቸው የሚሰሙኝ። የመጀመሪያው ነገር እንዲህም ሆኖ አርሰናል ከተከታዮቹ ከማንቸስተር ሲቲ እና ከአስቶን ቪላ ይሻላል። የሚሳሳታቸው ስህተቶች ያየንበት ልክ አለመሆን ልክ ነው። አስተያየት ያሰጣል፣ ያስቆጫል፣ ምናልባትም ያስቆጣል። ቡ ያሉትም ከዛ በመነሳት እንደሆነ እገምታለሁ። ነገር ግን የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን ከ22 ዓመት በኋላ ስላለ ጉዳይ ከሆነ የምንነጋገረው ኢስ ቶታሊ አንደር አርሰናልስ ኮንትሮል። እነዚህ የሰጉ ሰዎች ለምንድን ነው የሰጋችሁት ሲባሉ አታስታውሱም ወይ ብለው የሚጠሩት በ2022-23 የሆነውን በ2023-24 ያስተዋሉትን ነው። በ2022-23 አርሰናል
በመደዳው በ3 ጨዋታዎች መጥፎ ውጤት አጋጠመው። ከዛ ሲቲ በላው። በ2023-24 የፌስቲቭ ፒሪየድ ሰሞን አርሰናል በዌስትሃም በፉልሃም ተሸነፈ። ከዛ ሲቲ በላው። አሁን በ2025-26 የውድድር ዓመት አርሰናል ከሊቨርፑል፣ አርሰናል ከኖቲንግሃም ፎረስት 0-0 ተለያየ። ትላንት ተሸነፈ። ስለዚህ ዘንድሮም ሌላ ሊበላው ነው ብሎ በማሰብ ነው። ለእኔ የሚታረም ነገር ያለው ጎበዝ ማለት ነው አርሰናል። ለእኔ የሚታረም ነገር አለው፣ የሚስተካከል ነገር አለው። በተለይ የቢግ ጌሞችን ትልልቅ ጨዋታዎች ሜንታሊቲውን እኔ ፓትሪክ ቪዬራ ያለውን እንዳለ ነው መወስድ። ሜንታል ስትሬንግዛቸውን ነው የአርሰናል ተጫዋቾችን ኩዌስችን ያደረገው። እንዲህ ያለን ጨዋታ እንዲህ ባለ መረበሽ ምንም ልታረገው አትችልም። አሁንም 15 ጨዋታ አለ። አሁንም ፊት ለፊታቸው ፈተናዎች አሉ። እነዚህን ፈተናዎች የሚያሻግር ጎበዝ መሪ ወይም እነዚህን ፈተናዎች በብቃት እንዲወጡ የሚያግዝ ስትሮንግ ሜንታሊቲ ላይ ካልመጡ ከባድ ነዋል። በራሳቸው ለመተማመን አሁንም ነገሮች በእነሱ ቁጥጥር ውስጥ መሆናቸውን ለመረዳትና አምኖ ለመቀበል ባመነ ሜንታሊቲ ወደ ሜዳ ለመግባት ከበቂ በላይ ምክንያት አላቸው ነው የሚለው ቪዬራ ልክ ነው ብዬ ነው የማምነው። የሚያረጋጋ ብዙ ነገር አለ። አሁንም ማንቸስተር ሲቲ አርሰናል ላይ እንዲደርስ፣ አስቶን ቪላ አርሰናል ላይ እንዲደርስ መድረስ ብቻ ሳይሆን በልጦ እንዲሄድ ገና የ2 ጨዋታ እድል አለ። ይህንንም ስንል ማንቸስተር ሲቲ ዝም ብሎ ልክ እንደሚሆን እንድናስብ አይደለንም። ማለት ሲቲንም እኮ እያየነው ነው። የእውነት ለመናገር በዩናይትድ እንዴት እንደተሸነፈ፣ ከብራይተን ጋር እንዴት አቻ እንደወጣ የሚያስበረግግ ጎበዝ ከኋላሽ የለ። እኔ ተበድሮ እየበረገገ ነው የሚመስለኝ አርቴታም አርሰናልም ተበድሮ። ቪላንም እያየሹ ነው። ጫን ሲሏቸው ፍርክስ የሚሉ ፍርክስ ካሉ በኋላ እኛ እንደሆነ አንበላም ብለው እኔ ማንም አሰልጣኝ እንዲህ ሲል ሰምቼ አላቅም። እግዚአብሔር ምስክሬ ነው ብለዋል። እኛ እንደሆነ አንበላም አሉ። እንደዚህ የሚል ሰው ነው የሚከተልሽ ከኋላሽ። ለመረጋጋት ከበቂ በላይ ምክንያት አለ። በዩናይትድ በመሸነፍ ከሆነ ሲቲም ተሸንፏል፣ አርሰናልም ትናንት ተሸንፏል። በተሻለ ቡድንነትም ከሆነ እመኝኝ አሁንም አርሰናል ከማንቸስተር ሲቲ ይሻላል። ከባድ የሚሆነው የአርሰናል ሰዎችን ይሄንን ነግሮ ማሳመን ነው። ራሳቸው በራሳቸው ላይ እንዲተማመኑ ማድረግ በጣም 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 ከባድ ነው። ይሄንን ካላደረጉ ይቸገራሉ። ከተቸገሩ ከሆነው በላይ የከፋ ነገር ያጋጥማቸዋል። አንዳንድ ቀፋፊ ሐቆች አሉ ከአርሰናል ጋር መሻሻል ያለባቸው። እንዲህ ተሆኖ ዋንጫን ማሸነፍ ስለሚከብድ ብትቺም በብዙ ፈተና ውስጥ እንድታልፊ ስለሚያደርግ አርሰናል ሊያስተካክላቸው የሚገቡ ብዙ ነገሮች አሉ። የእውነት ለመናገር እነዛን ነገሮች እነግርሻለሁ፣ አንቺ አውሪና ማለት ነው። ግን ጨርሰው ካልሽኝ ግን ብጨርሰው ደስ ይለኛል። የአርሰናል የማጥቃት አቅም ላይ ያለውን አስፈሪ አስጊ ጉዳይ ነው የምነግርሽ። አርሰናል የፕሪሚየር ሊጉን ዋንጫ ለማንሳት ነው የሚወዳደረው። የፕሪሚየር ሊጉን ዋንጫ ለማሸነፍ የሚወዳደር ቡድን አሉኝ የሚላቸው የማጥቃት እንቅስቃሴውን የሚመሩለት ተጫዋቾች እነማን ናቸው ስቲ ቡካዮ ሳካ፣ ቪክቶር ዮኬሬሽ፣ ጋብርኤል ማርቲኔሊ፣ ኖኒ ማዱዌኬ፣ ሊያንድሮ ትሮሳርድ ናቸው። እነዚህ ተጫዋቾችን በተመለከተ ያለው እውነት ያለው ሀቅ ምን ይላል የሚለውን ብናነሳ ቡካዮ ሳካን ብለን እንጀምር። ባለፉት 13 ጨዋታዎች በሁሉም የውድድር አይነቶች 0 ጎል ነው። ቪክቶር ዮኬሬሽ ባለፉት 11 የፕሪሚየር ሊግ ጨዋታዎች ነን ፔናልቲ ጎል 0 ነው። ጋብርኤል ማርቲኔሊ ባለፉት 13 የፕሪሚየር ሊግ አፒራንሶች 0 ነው ጎሉ። ኖኒ ማዱዌኬ ባለፉት 25 የፕሪሚየር ሊግ ጨዋታዎች ምንም ጎል የለውም። ሊያንድሮ ትሮሳርድ ባለፉት 11
የሁሉም ጨዋታ ተሳትፎች 1 ጎል ብቻ ነው ያለው። ከነዚህ ተጫዋቾች አርሰናል በድምሩ ያለውን ጎል ፕላስ አሲስት ወይም የጎል ተሳትፎ ብትደምሪው ያንስብሻል። ከሳካ፣ ከዮኮሬሽ፣ ከማርቲኔሊ፣ ከማድዌኬ፣ ከትሮሳርድ እንዲች ብቻ እያገኘሽ ይከብዳልና በደንብ መስራት፣ በደንብ ማሰብ። ግን የአርሰናልና የአርቴታ ቀዳሚ ሥራ መሆን መቻል ያለበት በእኔ በወጣቱ በአበበ ግዴ እምነት መረጋጋት ነው። አሁንም በእኛው ስር ነው ብሎ ማመን መቅደም አለበት እላለሁ። ስላቋረጥኩሽ ይቅርታ። አይ ልክ ነው። እኔም የጨዋታ ላይ ያለውን ያልተገባ ፍርሃት ስፔሻሊ አሁን ትላንትና ተጫዋቾቹ ላይ የተመለከትነውን ግዴታ ነው ማውጣት ያስፈልጋል። ካልሆነ እንደ ትላንትናው አይነት ዋጋ ነው የሚያስከፍለው። አሁን ዝም ብዬ የማስበው የነበረው አርሰናል ጨዋታውን ከማድረጉም በፊት ትላንትና ማሰብ ያለበት በቃ የከፋ ውጤት ተመዘገበ ቢባል መሸነፍ ነው። እሱን አስቦ እስከ መጨረሻው ድረስ ለምንድን ነው ማድረግም ያለባቸውን ነገር በሙሉ ማድረግ ያቃታቸው ተጫዋቾቹ? ይህንን አስበው ቢያንስ የተሻሉ ሙከራዎች ተደርገው ከኳስ ጋር ጊዜ የሚያጠፉትን ነገር አቃለው። አሁን በሳካም በኩል ብታይ በትሮሰርድም በብዙዎቹ የአርሰናል ተጫዋቾች ኳስ ካገኙ በኋላ ከኳስ ጋር አብረው የሚያጠፉት ጊዜ በጣም ረጅም ነው። ለምን ይሄ ይሆናል የሚለውንም ማየት ያስፈልጋል። ግን እኔ የምለው በቃ ብንሸነፍም የ4 ነጥብ ልዩነት አለ ፕሪሚየር ሊጉን በመምራቱ ሂደት ላይ። ስለዚህ የመሪነታችንን ጉዳይ የበለጠ ለማጠናከር ማሸነፍ አስፈላጊ ነው። እንደገና ደግሞ የሚፈጥረው ስነ ልቦናዊ እፎይታም ደግሞ ቀላል አይደለም። ግን ካልተቻለ አቻ ነው የምትሆነው። ያ ካልሆነ ደግሞ መሸነፍ ነው። ግን የ4 ነጥብ ልዩነት አሁንም አለ። አድቫንቴጁ በእጄ ነው። ይችን ሀሳብ ይዞ ወደ ጨዋታው መምጣትና እስከ መጨረሻው ደቂቃ ድረስ መታገል የተሻሉ ነገሮችን ይዞላቸው ይመጣ ነበር። ቅድም አሁን ለማንሳት ሞክሬ የነበረው ነገር ማቲያስ ኩኛ ጎሉን ካስቆጠረ በኋላ የአርሰናል ደጋፊዎች ችሎ ጨዋታውን ያዩታሉ ማለት እንደዚህ አይነት ፍራስትሬሽን እያሳዩ ጋብርኤል ማግሃሌሽን ብትል ዴክላን ራይስን ብትል ሌሎቹም የአርሰናል ተጫዋቾች በአንዴ ነው ስብር የሚሉት። ደግሞ የሚገርመው ነገር ያ ጎሉ ከተቆጠረ በኋላ እንኳን ተጨማሪ 7 ደቂቃ ነበር ከ90 ደቂቃው በኋላ። ስለዚህ ዝም ብለን እንኳን ብንወስደው 10 ደቂቃ ጊዜ ያለ ማለት ነው። በ10 ደቂቃ ሪከቨር ለማድረግ በቂ ነው። ጎሉ ገባ አለቀ የምትለው ነገር አይደለም። ወደዛ ልክ ካስቶን ቪላ ጋር ሲሸነፉ እንደነበረው አይነት ነገር አይደለም። ጎሉ ገባ፣ እነሱ ሜዳ ላይ ተዘረሩ፣ ጨዋታው አለቀ። እንደዛ ነው ሉዝ ያደረጉት። ትላንትና ግን ለምን ትላል? በቃ በትንሹ 10 ደቂቃ አለ። መቼም በ90 ደቂቃ ውስጥ ሲጫወቱ በእያንዳንዱ ደቂቃ ጎል እየተቆጠረ አይደለም። በጨዋታው ፍሰት ሂደት የሆነ ሰከንድ ላይ ነው ጎል የሚቆጠረው። ስለዚህ 10 ደቂቃ ሙከራ ለማድረግ ከበቂ በላይ ነው። ያንን ሜንታሊቲ ማዳበር ያስፈልጋል። ዝም ብለህ ግን ከሰጠኸው ማለት እጅ ከሰጠለት 90 ደቂቃ በቂ አይደለም። እንደ ትናንትናው ዝም ብሎ ሲሽከረከሩ መዋል ነው የሚሆነው እና እዛ ላይ በደንብ መሰራት አለ። አሁን ይሄ በቃ ያርሰናል መታወቂያ ነው። በቃ ብዙ ጊዜ የሚነገረው ከዚህም በፊት ኦሊቬ ዢሩ እንዳለው እንደገና ቪየራ እንዳለው ይኸውን በቃ ያርሰናል ቤት ተጫውተው የነበሩ ተጫዋቾች የኖሩበት እንደገና አሁንም ያርሰናል ተጫዋቾች እየኖሩበት ያለ ነገር ነው እና ያው ስለዚህ እዛ ላይ ደጋፊዎችን ተቃውሞ ትደግፊዋለሽ ቡ ማለታቸው እኔ መደገፍ ሳይሆን ግን ስሜታቸውን እረዳዋለሁ። የመደገፍ ሁኔታ ሳይሆን ግን እረዳዋለሁ። ግን በደንብ ምን አይነት ስሜት ሊሰማቸው እንደሚችል በጨዋታው መሸነፍና ከዛ ደግሞ ይሄ በጣም ዋንጫ ዘንድሮ የኛ ነው የሚለውን አሁን አንዳንድ ጊዜ አንዳንድ ደጋፊዎች ምን ሲናገሩ ሰማለሁ። የመጀመሪያው የሲዝኑ ጉዳይ ላይ ትንሽ እየተዳከምን ከዛ እያደግን አሁን በቃ የሆነ ጠንካራ ቡድን ቢሆን ይሻል ነበር የሚል አስተያየት የሚሰጡ ሰዎች አሉ፣ ደጋፊዎች ሆኑ። አሁን ግን በብዙ ተስፋ ውስጥ ነው ደጋፊዎቹ እየቆዩ ያለውና የሆነ ነገር በመጣ ቁጥር ልክ እንደ ተጫዋቾቹ ሁሉ ደጋፊዎቹም የስሜት መሰበር ቢሰማቸው የምትረዳው ነገር ነው ብዬ ነው ማሰብ። እኔ መረዳት እረዳዋለሁ። ለነገሩ ነው ይቅርታ አድርጊልኝ፣ አልረዳውምም አልደግፈውምም። ምን ትህትና ማለት አጉል ትሁት ልሆን አልኩኝ። በእውነት አልደግፈውምም አልረዳውምም።
የደጋፊዎቹን ጉዳይ የምቃወመው ለምን መሰለሽ? ይበልጥ የሚረብሽ ነገር ማድረግ አያግዝም። አርሰናል አሁንም አንደኛ ነው። አርሰናል አሁንም 4 ነጥብ ልዩነት ፈጥሮ እየመራ ነው። ኦዲጋርድ ያለው ነገር ይገዛኛል። አንዳንዴ ልክ ያልሆኑ ነገሮች ሲያጋጥሙም ይበልጥ በህብረት የምትቆሚበት ወይም በህብረት በጋራ ለመቆም የምትወስኝበት ጊዜ አለ። ያ ጊዜ ነው አሁን ለአርሰናል ብሎ ነው እሱ የተናገረው። አሁን ቱጌዘርነስ ነው የሚያስፈልገን። አንተና መባባል ቡ ማለት አሰልጣኙ ነው ተጫዋቾች ምንም አይደለም የሚጠቅም። ሌስ ስቲክ ቱጌዘር። ስለዚህ በዛ መንገድ እንሂድ ነው። አርቴታም ይሄንኑ ነገር ተናግሯል። ስንሸነፍ ነው ይበልጥ የምታስፈልጉን አለ። ስናሸነፍማ ቀላል ነው። አዎ አርሰናል ተሸንፏል በማንቸስተር ዩናይትድ። አዎ መሸነፉ ይገባል። አዎ ያያችኋቸው አንዳንድ ነገሮች አይጥሙም፣ ልክ አይደሉም፣ ነገን በፍርሃት እንድታዩ አድርጓችሁ ሊሆን ይችላል። ነገር ግን ልክ ስንሸነፍ ይበልጥ ታስፈልጉናላችሁ፣ ይበልጥ አቅም ትሆኑላላችሁ ነው። አርሰናል የፍርሃት ስሜት አለበት፣ ያለመረጋጋት ነገር አለበት። ሜንታል ስትሪንግዛቸውን ኩዌስችን እያደረግሽ ያንን ይበልጥ የሚፈታተን ቁጣ ማድረግ እኔ አይጠቅምም። አዎ ግን በደጋፊ ሁኔታ ውስጥ ሆነ እዛ ሞመንት ላይ ያ ስታየው መብት ነው እኮ መብት አይደለም አይጠቅምም ይጠቅማል ማለት ሳይሆን ግን የምትረዳው አይነት ነገር ነው ብዬ የተናገርኩት። በዛው ወቅት ላይ የሚፈጠሩ ያው የስሜት ከፍታዎችና ዝቅታዎች አሉ፣ ምንም ጥርጥር የለውም። እንደውም አርቴታ ካየ ትላንትና ደጋፊዎቹ በተለየ ሁኔታ እንዲያበረታታቸው እንዲደግፏቸው 2-3 ጊዜ ያው ሲያነሳሳ ሲጠይቅ ነበር። ግን ልክ የማንቸስተር ዩናይትድ ብልጫ በአብዛኛው በተወሰደበት ወቅት ላይ በኤምሬትስ ስቴዲየም የነበረው ስሜት ራሱ ስታየው በጣም ጸጥ ያለ ነው። እነሱም የራሳቸውን ኃላፊነት አልተወጡም ብለህ ልትናገር የምትችልበት ነው እኮ ልክ ነው ለማለት ሳይሆን ግን የሚፈጠረውን ነገር ደግሞ ያው እኔ እረዳዋለሁ ያልኩት በዛ ወቅት ላይ አንድ ደጋፊ ሆነ ጨዋታውን ስታይ በዛ ወቅት ላይ የሚሰማ ነገር ነው። ተደጋጋሚ የማይታረሙ ችግሮች ስለሆኑ ማለት ነው። ይሄ የአርሰናልና ስነ ልቦና ጉዳይ የማይታረም ጉዳይ ስለሆነ እስከ መቼ ምናምን ብሎ ደጋፊ የሆነ ስሜት ቢሰማው ወዲያው ጨዋታው እንዳለቀና የተቃውሞ ድምጽ ቢያሰማ ምረዳው ነው ብዬ አስተያየት የሰጠሁት በዛ የተነሳ ነው። እሺ በጣም እናመሰግናለን አድማጮቻችን፣ አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ። ኢትዮጵያ ለዘላለም ትኖር። Striker Sport 2010